እንኳን ሃይሚ እኔን ወሮኛል። በቃ ልጅቷን ሲያቅፋት በጣም ነው የደነገጥኩት ቤተሰብ፣ በጣም ነው የደነገጥኩት። እኔ ዛሬ የምነግራችሁ ነገር በጣም ከባድ ነገር አለ ቤተሰብ፣ በጣም ከባድ በቃ እኔ እንጃ ምን ብዬ ሁሉ ለእናንተ እንደማስረዳ ነው ግራ የገባኝ ቤተሰብ። የሆነ ግራ የገባ ነገር የለም የሆነ በቃ ራሳችሁ የሚልባችሁ እንዴ። እኔ በጣም እግዚአብሔርን ነው የምላችሁ። ይሄን ቪዲዮ በማርያም ሙስሊሞቹን በአዳ ላይክ አርጋችሁ ለሃይሚና ለብሩኬ እንዲደርስልኝ እፈልጋለሁ። አብሶ ለሃይሚ እንዲደርስልኝ እፈልጋለሁ። በደንብ አርጋችሁ ይሄን ቪዲዮ ላይክ ሜንሽን እያደረጋችሁ ለሃይሚ እንዲደርስልኝ እፈልጋለሁ። እሺ ሃይሚ ተስፋ ቆረጥሽ? በቃ ይሄ ነው በቃ እስከዚህ ድረስ የምትሄጂው አንቺ። የፈለገ አእምሮሽ ቢደንዝ፣ የፈለገ ነገር ብትሆኚ፣ የፈለገ ነገር ቢመጣ፣ መሬት ቢገለበጥ፣ ሰማይ ምን ቢል እቺን የምታክል ነው የምትሄጂው። በቃ ይሄ ነው ተናደሽ ተነስሽ የምትሄጂው። ለምን አባቷ ብለሽ ለማን ብለሽ ነው ብሩክን እሷ ጋር ጥለሽ የምትሄጂው? የፈለገ ባትረጋጊ፣ የፈለገ ነገር ቢሆን ብሩክን እሷ ጋር ጥለሽው ትያለሽ ሃይሚ። ደግሞ እኮ እኔ በጣም የሚገርመኝ ነገር ማለት ነው ልጅቷ የብሩኬ አይደለችም። ሁላችሁም ታውቃላችሁ የብሩኬ እንዳልሆነች። አይደለም እኛ ሃይሚ ራሱ ምን እንዳጠራጠራት አላውቅም። ብሩክስ እንዴት ነው በአንድ ጊዜ አንተ ልጄ ነህ ብለህ የምትቀበለውስ? በአንድ ጊዜ በቃ አንተ አርገሃል ማለት ነው፣ አመንክ ማለት ነው። በእኔ ተማመኝብኝ፣ እኔ አላደረኩም ምንም ነገር ከሷ ጋር ግንኙነት አላደረኩም፣ እንደፈለገ ነገር ቢመጣም አላደረኩም፣ እኔ ንጹህ ነኝ ስትል አልነበረ? እንደዛ ከሆነ እንዴት አመንክ አሁን? እሺ እንዴት አመንክ? ዲኤንኤኑ ውሸት እንደሆነ እሷ ውስጥ ገብታ ብዙ ነገሮች ደርሷቸዋል። ይሄን እንኳን እናንተ ልታዩ አልቻላችሁም። ለምን አንድ ቦታ ብቻ ነው የተመረመረው? ለምን አዲስ አበባ አትመጡ? ለምንስ የሃይሚ ልብ ይጎዳል በእንደዚህ አይነት መልኩ? እንዴት ነው ብሩክ የምትቀበለው? ምን አስበህ ነው የተቀበልከው ከሷ? አንተ ያደረግከው ነገር አለ? ስህተት ያደረግከው ነገር አለ? ሁሉን ነገር አረግላታለሁ በቃ ልጄን እንዴት ነው የምትቀበለው? በምን ሂሳብ ነው እሷ የምትቀበላት? መች ተረጋግጦ ነው አንተ የምትቀበላት? ለምን ተቀብለ የሃይሚን ልብ ትሰብራለህ? እንዴት ነው? እኔ እኮ በጣም ነው የገረመኝ ቤተሰብ። መቀበል የለበትም ብሩኬ። እንዴት ነው ብሩኬ ማታቆን እንትን የምትቀበለው? አረ ሃይሚ እኔም ቦን እንደዛ ነው ማደርገው እኮ። ግን ሃይሚ ተስፋ መቁረጥ የለበትም። ለምን? አንደኛ ነገር ብሩኬ እሷ ጋር ነው ያለው፣ ልቡም ህይወቱም ሁሉ ነገሩም እሷ ጋር ነው ያለው። የፈለገ ነገር ቢሆን ሃይሚዬ እባክሽን ሃይሚዬ እባክሽን የሩታ ዕጣ እንዳይደርስሽ በእናትሽ እባክሽን የሩታ ዕጣ እንዳይደርስሽ። በመሃል ሄርሜላ ገብታ ይሄው እስካሁን ድረስ የሩታ ህይወት እንደተበጠበጠ ነው ያለው። ያንቺም ህይወት የሩታን ህይወት እንዳይቀጥል ነው መፈራው። እባክሽ ሃይሚ እባክሽን። አሁን እኮ ብላክስ ነው በቃ። አይገርማችሁ? እኔ በጣም ነው የገረመኝ። እና እኔ አላቅም ሃይሚ ለምን በቃ ሃይሚ በዚህን ሰዓት ብሩክን ጥለሽ መሄድ የለብሽም። ብሩክን ጥለሽ ሄድሽ ማለት በቃ እቺ ልጅ አሸነፈች ማለት ነው። እቺ ልጅ ብሩክ እጇ ላይ ገባ ማለት ነው። ወይኔ የሚመክራት ሃይሚዬ መመከር አለባት ቤተሰብ። ብሩክን ጥላ መሄድ የለባት። የፈለገ ብትናደድም የፈለገ ነገር ቢሆንም ብሩኬ ደግሞ ልጅቷን ሲያቅፋት በጣም ነው የወረረኝ ቤተሰብ። ውርር ነው ያደረገኝ። እንኳን ሃይሚ እኔን ወሮኛል። በቃ ልጅቷን ሲያቅፋት በጣም ነው የደነገጥኩት ቤተሰብ፣ በጣም ነው የደነገጥኩት። ብሩክ በጣም እንጃ ዛሬ አላቅም ምን አስበህ እንደሆነ አላቅም። እቺ ልጅ ተቀበልካት ምን አስበህ አላቅም። እቺ መርዘኛ አሁን ደግሞ ወደ ጥንቁልና ሄዳ ሆናላ። በቃ አሁን እኮ ቤተሰብ እናንተ ቲክቶክ ላይ ግን አታዩም እንዴ? እናንተ ቲክቶክ ላይ ብዙ ነገር እኮ የተፈጠረ ነው። ስንት እንትና ቤት ማን ነው ስሟ ቤት እንኳን ማን ነው ሀቢባ ቤት እንኳን ስንት በጥንቁልና የተያዙ አሉ። አሁንስ ይሄን ልጅስ ይሄ ምንም ማያቅ ብሩኬ ማለት እኮ ጅል እኮ ነው። በጣም ምስኪን የዋህ እኮ ነው፣ ቅል እኮ ነው። እመቤቴን ነው የምላችሁ። የሆነ ነገር አድርጋ ብትሰጠውስ? ሃይሚ ለምን ሃይሚ ትርቂያለሽ? አዎ ያናዳል፣ ያቃጥላል። የብሩኬ ራሱ መቀበሉ እኔ አቃጥሎኛል፣ አናዶኛል። ግን
ሃይሚ ጥለሽ መሄድ የለብሽም። እቺ ጠንቋይ በሆነ ነገር ደግሞ ወይ ውሃ ጠመኝ ወይ ውሃ ውስጥ የሆነ ነገር ብከትበትስ ወይ ደግሞ አንቺን ብሎ ነው የመጣው። ሃይሚዬ በእናትሽ ሃይሚ በእናትሽ እኔ በቃ እኔ ልለምንሽ ብሩክን ጥለሽ አትሂጂ የትም ቦታ የፈለገ ብትናደጂም። እቺ ጠንቋይ ከየት እንደመጣች ማትታወቅ ውሸታም ሴትዮ ከየት እንደመጣችብን ደና ህይወታቸውን እየመሩ እያለ ደና እሺ ሃይሚ አሁን እርጉዝ ከተባለች እሺ ምንድነው የሚመጣው? አሁን ገና ነች። እስቲ እርጉዝ ትሆን አይቶ አይታወቅም ተብሏል። አንድ ወር ነው የሚታወቀው ተብሏል። ሃይሚ እርጉዝ ከሆነች ዝም ብለ ከመሬት ተነስተ ተቀበላለ እንደ ብሩኬ ቢያንስ ድጋሚ እንኳን ለመመርመር አትጣጣርም እንዴ? የኔ አይደለችም ብለ መገገም የለብህም እንዴ? ምንድነው አሳምነው ያስቀበለ ነገር ምንድነው? ይሄን ያህል አምነህበት የተቀበልክበት ነገር ነው ግራ ይገባኝ ማለት ነው። እንዴት እንዲህ ነው የሚደረገው? እስቲ ፍረዱ እናንተስ፣ እስቲ ፍረዱ። እስቲ ዛሬ ሁላችሁም የልባችሁን ፍረዱ። የልባችሁን ነገር ኮሜንት ላይ አስቀምጡ። ብሩኬ መቀበል አለበት ወይስ መቀበል የለበትም? እቺ ልጅ ማቀፍ ነበረበት አረ ማቀፍ አልነበረበትም? እስቲ በእናታችሁ እናንተ ፍረዱ። እዚህ ኮሜንት ላይ አስቀምጡ። እኔ ግን ብሩኬ ስህተት ሰርቷል ነው የምለው። በቃ ሰሳስቷል። በቃ ፊት ሰጣት እኮ ከዛ በኋላሳ ምናምን እንደ ሀገሩ ላይ ህግ የሌለ መሰላት እንዴ? እኛ እኮ ፋራ አይደለንም እኮ እኛ ሁሉን ነገር እናውቃለን። እሺ እንደው የብሩኬ ልጅ ናት ተብሎ ተቀበለ እንበል። ግዴታ ካንቺ ጋር አብሮ መኖር አለበት ወይስ ወይ በእናትሽ ወይ ነው ከተጎጀጎጀጎጀ ብልብዶዶ ምንም አታውቂው ሴትዮ ወይ ከሱ ጋር መኖር አማረሽ? የከሱ ጋር መኖር አማረሽ? ደረቱ ላይ መተኛ ተማረሽ? ደረት ላይ መተኛ ተማረሽ? የተንቀባረረ ደረት ላይ መተኛ ተማሩት እንዴ? እውነት እንደ ብሩኬ ደረቱ ላይ የሚያስተኛሽ እንደው ይመስልሻል እንዴ? ይመስልሻል? አታስቢው። የማያውቁት ሀገር አይናፍቅም ብዬሽ ነበር የዛኔም። የብሩክ ገላ የብሩክ ደረት አይናፍቅሽ። እሺ አይናፍቅሽ። ያንቺ ሊሆን አይችልም። ነገም ተነጉዳም ልንገርሽ ያንቺ ሊሆን አይችልም። የማይሆኑን ነገር ደግሞ አረጋለሁ አትበይ። ገብቶሻል? ብሩኬን ሃይሚን ለማጣለ ነው ሐሳብሽ። ይኸው ተሳክቶልሻል። ኧረ በስመ አብ። መንግስት እኮ አለ እናቴ። መርዳት ካለበት እኮ በወር ተቆራጭ እያደረገው እኮ ከዚህ ማለት ይችላል። በወር ተቆራጭ እያደረገልሽ አጠገቤ እንዳደርሽ በወር ብርሽ ከተቋረጠ ሂጂ ክሰሽ ማለት እኮ ይችላል እኮ። ይሄን አብረን ካልኖር ምናምን ግብግብ ማን ነው? ግዴታ የለበትም። ሰው ከማይፈልጎ ሰው ጋር ግዴታ የለበትም። የመኖር ግዴታ የለበትም። የት ሀገር ያለሽ መሰለሽ? አፍሪካ የሚባል ሀገር ውስጥ እኮ ነው ያለሽው። የትም ከሱ ጋር መኖር ግዴታ የለበትም። ልጅ ህፃን ልጅ ከእናት ጋር ነው የሚኖር። ለእናት ይረዳል። አይ አልችልም ደግሞ አይ እሱ ጋር ትቀመጥ ደግሞ ካልሽ እሱ ጋር ልታደርግ ትችላለች ህፃኗን። እውነት እንኳን ከሆነ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። በጣም ተናድጃለሁ ዛሬ። ላይክ አድርጉ በደንብ።